ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በእያላችሁበት የዓለም ጥግ ሁሉ ሰላምታ ይድረሳችሁ። አድማጮቻችን ተመልካቾቻችን ለዛሬ አርብ ምሽት የመጥናቸዋል ያልኳቸውን አጫጭር የአገር ቤት መረጃዎችንም አሰማችኋለሁ። በቅድሚያ ማረስቶቹን እንግዲህ በሀገራችን ኢትዮጵያ በአማራ ክልል በተለያዩ ቦታዎች ላይ ውጊያዎች እየተደረጉ ይገኛሉ። እነዚህ ውጊያዎች በርካታን የአገዛዙን ሰራዊት በካምፕ ላይ ጥቃት እየደረሰባቸው ይገኛል። ከዚህ በተጨማሪም እርስ በራሳቸው እየተታኮሱ እንደሚገኙ የተገለጸበት ሁኔታ ነው ያለው። ሱዳን ድል ቀንቶኛል ብላለች። ሱዳንን ረድተው ሲዋጉ የነበሩት ኤርትራ፣ ትግራይ እንግዲህ ይገኙበታል። ይሄ ቡድን እያሸነፈ ነው። ፈጥኖ ደራሾችን ደግሞ ረድተው ሲዋጉ የነበሩት እምሬት እና የኢትዮጵያ መንግስትም እንግዲህ በእቃ ማቀበል ሎጂስቲክ ላይ እጁ አለበት እየተባለ ይታማል። እየተሸነፉ ነው። ወደፊት በቀጠናው ምን ይመጣል የሚለውን ግምት ውስጥ ማስገባት ያስፈልጋል። ጌታቸው ረዳ ከሀገር መውጣታቸውንም መረጃ ይዣለሁ። እነዚህንና ሌሎች አጫጭር የግንባር መረጃዎችንም ማሰማችኋለሁ። መልካም ሚዲያን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎች ነው ማልፈው። መረጃን የማስቀድምላችሁ በአማራ ክልል በምዕራብ ወሎ ወርቅ ማውጫ ወጀል በተባለው ቦታ ከባድ ውጊያ ተደርጓል። የአድማ ብተና የሚሊሻ አባላት በመከላከያ የከባድ መሳሪያ ሽፋን ሚሊሻና አድማ ብተና ከፋኖ ጋር ውጊያ ሲያደርጉ ነበር። ደብረዘይት ከተማ ድረስ እንግዲህ ውጊያው ከባድ እንደነበር የተገለጸው። መከላከያ ከዚህ ከደብረዘይት ወጥቷል ተብሏል። የገበሬ ቤትና ቤተክርስቲያን በከባድ መሳሪያ ቃጠሎ የደረሰበት መሆኑ ተገልጿል። ገብርኤል ቤተክርስቲያን በንጹሃን ላይም ጉዳት ደርሷል። አምባሰል፣ ውጫሌ፣ ኡርጌሳ ውጥረት መኖሩ ተሰምቷል። ከባድ መሳሪያ ድብደባ አለን የተባለው እንግዲህ ንጹሃን ላይ ከባድ መሳሪያ ያለ ኦፒ የሚተኩሱት ናቸው። በጎጃም እንግዲህ በቁጭ ከተማ ከማሌዳ ጀምሮ እንግዲህ በተደረገው ውጊያ ለስልጠና ተሰብስቦ የነበሩት ሚሊሻዎች ፋኖች እንደበተኗቸው ተገልጿል። በርካታ ቁጥር ያለው ወደ 400 የሚደርስ ሚሊሻ እንደተበተነ የተገለጸው። ከዚህ በተጨማሪ መከላከያ እርስ በራስ ተተዋኩሷል ነው የተባለው። ይሄ መረጃ እንግዲህ ከስሩ እንዴት እንደሆነ እንዴት ሊተዋኩሱ እንደቻሉ መረጃውን ይዘን የምንመለስበት ይሆናል ማለት ነው። ሌላው ለሁለተኛ ቀን የቀጠለ ውጊያ ዳጊ ለሁለተኛ ቀን የቀጠለ ውጊያ ነበር ተብሏል። ዛሬ መቆሙ ተሰምቷል። ሌላው ጎንደር ወገራ አምባ ጊዮርጊስ ገደብዩ አቅራቢያም 44 በተባለው ቦታ ላይ ውጊያዎች እንዳሉ ተገልጿል። በሌላ መረጃ እንግዲህ አቶ ጌታቸው ረዳ ከሀገር መውጣታቸው ነው የተሰማው። በነገው ዕለት እንግዲህ ጀነራል ታደሰ ወረደ የጊዜያዊ አስተዳደር ቦታቸውን ይይዛሉ ተብሏል። በትላንትናው ዕለት አብይ ግለሰቦች ሊቀያየሩ ይችላሉ፣ የጊዜያዊ አስተዳደር ግን እስከ ምርጫ ድረስ ይቆያል ብሎ ነበር። አድማጮቻችን ተመልካቾቻችን ጊዜያዊ አስተዳደሩ አሁን ያግታቸው ያ ቦታ ከለቀቀና ታደሰ ወረደ ከተቀመጠ ጊዜያዊ አስተዳደር ነው የሚሆነው። ይሄ ጊዜያዊ አስተዳደር ሊቆይ የሚችለው እስከ ምርጫ ጊዜ ድረስ ነው። ሰዎች ሊቀያየሩ ይችላሉ ብሎ ነበር። እንግዲህ ሌላው አነጋጋሪውና በጣም የሚያሳዝነው ራያና ጠለምት ጥሩ ስራ ተሰርቷል ብሏል አብይ አህመድ። በሌሎች ምንም አልተሰራም ብሏል። ግን በራያ የተመለሰው ተፈናቃይ ነው ወይስ ታጣቂ ነው የሚለው ጌታቸው ረዳ በዚህ ዙሪያ ላይ አንዳንድ ነገሮችን ሲናገር እንደነበር ተሰምታችኋል ሁላችሁም። እውነታውን ሲናገር ነበር ጌታቸው ረዳ። እስኪ ጌታቸው ረዳ በዚህ በተፈናቃዮች ጉዳይ ምንድነው ያለው? እስኪ እንስማው የተወሰነ አጭር ነገር። በጣም ነው የሚገርሙ። አጀንዳችን ይጠፋል የሚሉ ወገኖች ሰራዊት እኮ ማንቀሳቀስ አለብን። አንድ ነገር ልንገር፣ እኛ ሚሊሻ ብለን ጭምር
በርከት ያለ ሰው ለማስገባት ምንም ችግር አልነበረብንም። ተመልከቱ። ግን እዛ አካባቢ ያሉ ለምሳሌ የኛ ሰክሰስ ባንድ ወይም ሌላ መልኩ የማይመቻቸው ሰዎች ምን ማድረግ ጀመሩ? አይ የሚያደርጉት ስለማይታወቅ በርከት ያለ ኃይል ሚሊሻ ነው እያል በተለያየ ቦታ እናስገባ ብለው በስልክ ሲደዋወሉ የተደዋወሉትን አምጥታ ሰጡኝ። የማውቃቸው ሰዎች ናቸው ቢደዋወሉ። ተመልከቱ፣ ያለው እውነታ ይሄ ነው። ራያና አላማጣ የገባው ተፈናቃይ አይደለም። ጌታቸው ረዳውን ቦታ በሚለቅበት ጊዜ ይሄንን ምስጥር እያጋለጠ ያለበት ሁኔታ ነው ያለው። ሚሊሻ ነው ብለን ተፈናቃይ ነው ብለን ሚሊሻ በብዛት አስገብተናል። ከዚህ በፊት ይሄን ጉዳይ ያነሳው ነግራችሁ ነበር። ከተለያዩ ከአድዋና አካባቢ የመጡ በብዛት እንዳሉ ስነግራችሁ ነበር። ቤታቸውን እንኳን ሰፈራቸው ጠፍቶ እንዴት ሰፈራችሁ ይጠፋቸዋል እንዴት አታውቁም እንዴ ምናምን ሲባል እኛ ተፈናቃይ አይደለም ይሄን አካባቢ እንደውም አናውቅ እስከማለት ደረጃ የደረሱበት ሁኔታ ነው ያለው። ጠቅላይ ሚኒስትሩ እስኪ አንዳንድ ጉዳዮችን ምንድነው ያሉት? የኤርትራ ጉዳይ የሚያነሱበት ሁኔታ ነው ያለው። እስኪ እንስማቸው። ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ለሰላም ያለን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌ ለመቆጣጠር አንድ ቀን ሲቀረው አድማጮቻችን ተመልካቾቻችን መቼም ሁላችንም ኢትዮጵያ ውስጥ ነው ያላችሁት። በሰሜኑ ጦርነት ወቅት የትግራይ ጦርነት ወቅት የነበረውን ሂደት ታውቃላችሁ። መቀሌንና ሌሎች አካባቢዎችን ከፍተኛ ውጊያ አድርጎ 12 ክፍለ ጦር አሰልፎ ሲዋጋ የነበረው የኤርትራ መከላከያ አይደለም ወይ? ጠቅላይ ሚኒስትሩ ግን የሚናገሩትን ተመልከቱ። ለሰላም ድርድር አይቀመጥም የለም ኢትዮጵያ ታሪክ ውስጥ። ፕሬዝዳንት ጌታቸው ረዳ ተውት፣ ድጋሜ ስሙ። ያሸነፍነውን ጦርነት ነው አቁመን ሰላም ያመጣ ነው። ለሰላም ያለን ከፍተኛ ጉጉት በኢትዮጵያ ታሪክ ውስጥ ማንም ሰው ቢያገላብጥ መንግስት እየተዋጋ እያሸነፈ መቀሌ ለመቆጣጠር አንድ ቀን ሲቀረው ለሰላም ድርድር አይቀመጥም የለም ኢትዮጵያ ታሪክ ውስጥ። ፕሬዝዳንት እንግዲህ በጣም የሚያሳፍርና በጣም የሚያሳዝነው ጉዳዩን ባናውቅ ኖሮ ትክክል ናቸው ጠቅላዩ ብለን እንቀበል ነበር። ኢሳያስ አፈወርቂን እግር ላይ ወድቆ አይደል እንደ ለምኖ አሜሪካ መቀሌ እንዳትገቡ ብላ ጠቅላይ ሚኒስትሩ ሲታፋጥጥ የኤርትራ ጦር መቀሌን ለመግባት አንድ ሐሙስ የቀረው ያለቀ ጦርነቱን ግን የኛ መከላከያዎች አይደለም ሲጨርሱ የነበሩት። ይሄ ሁላችንም እናውቃለን። ለምን እንዋሻለን? እስከ መቼ እንደዚህ እየተወሻሸን እንቀጥላለን? ሌላው ስለ ጌታቸው ረዳ ያሉት ነገር አለ። ጌታቸው ረዳ በምክትል ፕሬዝዳንት ታደሰ ወረደ ያ የሰጠናቸው የ2 ዓመት ጊዜ አልቋል። ስላለቀ የህግ ማሻሻያ የሚፈልግ ጉዳይ አለ። ተጨማሪ ጊዜ ስለሚጠይቅ ህግ መሻሻል አለበት። ህግ ሲሻሻል ደግሞ እስካሁን የነበረው አፈጻጸም መገምገም አለበት። ተገምግሞ መጠነኛ ለውጥ ተደርጎ የፕሪቶሪያን ስምምነት በሚያከብር መንገድ ኢንትሪም አድሚኒስትሬሽኑ እስከሚቀጥለው ምርጫ ድረስ ስራውን እየሰራ ህዝቡን ለምርጫ ማዘጋጀትና ህዝቡን የስልጣን ባለቤት የማድረጉን ፕሮሰስ ማረጋገጥ ይጠበቅበታል። ይሄን ለማድረግ ፕሬዝዳንት ጌታቸው እና ምክትል ፕሬዝዳንት ታደሰ ወረደ እንዲሁም ጻድቃን ገብረትንሳኤ ጋር ልዩ ውይይቶች ስናደርግ ቆይተን የተለያዩ ፕሮፖዛሎች ቀርበዋል። ከነሱ በተጨማሪ ከፓርቲዎች ጋር ከቲፒኤልኤፍም ከሌሎች ፓርቲዎች ጋር ንግግሮች እያደረግን ነው። በዚህ ንግግር መሰረት ህግ አሻሽለን ለሚቀጥለው 1 ዓመት መጠነኛ ማሻሻያ አድርገን ኢንትሪም አድሚኒስትሬሽን ይቀጥላል የሚል እምነት ነው በእኛ በኩል ያለው። ሲቀጥል በግለሰቦች ደረጃ ለውጥ ሊካሄድ ይችላል። ግለሰቦች ሊቀያየሩ ይችላሉ። የነበረው ሰዓት ተገምግሞ ግለሰቦች ሊቀያየሩ ይችላሉ። የጊዜያዊ መንግስት ግን 1 ዓመት ይቆያል። እንግዲህ ከዚህ በፊት የተለያዩ ሶሻል ሚዲያዎች ላይ በጣም ትላልቅ ብዙ ተከታይ ያላቸው ይሄን ጉዳይ ሲያራግቡት ነበር። ከዛሬ ጀምሮ ጌታቸው ረዳ በሕክምና ሰበብ ነው እንግዲህ አንዳንድ ዲፕሎማቶች ጥያቄ አቅርቦ ሪፖርት አላደረገም፣ ሪፖርት አልተቀበልነውም በሚል ወደ ውጭ እንዳይወጣ ተከልክሎ ነበር። ያው ወደ ዱባይ ለሕክምና ተብሎ ነው የሄደው። እንግዲህ ጀነራል ታደሰ ወረደ ከነገ ጀምሮ ስልጣኑን ይላል ማለት ነው ጊዜያዊ አስተዳደሩ። ትክክለኛና እውነተኛ መረጃዎችን በእንደዚህ አይነት ሁኔታ ለአድማጭ ተመልካቾቻችን የምናቀርብ መሆኑን ለመግለጽ እወዳለሁ።
በጠንካራ ጎናቸው ተሞግሰው በደካማ ጎናቸው ተወቅሰው የሚቀያየሩ ግለሰቦች ሊኖሩ ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይህም መሰማር አለበት። ማንም ደፍሮ አይሞክረንም በቂ ዝግጅት ስላለ። የምንዘጋጀው ግን ውጊያ ለማስቀረት ስለሆነ ምንም አይነት ትንኮሳ ከየትኛውም ወገን መኖር የለበትም። ትንኮሳ ካለ ምላሹ ከፍተኛ ስለሚሆን በእኛ ወገን ግን ትንኮሳ እንደማይደረግ እያረጋገጥኩ የቀይ ባህር ጉዳይ ለኢትዮጵያ የህልውና ጉዳይ ነው። ብልጽግና ኖረ አልኖረ 130 ሚሊዮን ህዝብ ኢኮኖሚው እያደገ ያለ ህዝብ መለወጥና ከድህነት መውጣት የሚፈልግ ህዝብ ጫፍ ጫፉ ተሰምሮለት ተዘግቶ እስር ቤት ሊቀመጥ አይችልም። ይሄ ንግግር እንግዲህ ምንድነው ፍራቻ የተቀላቀለበትና እንደራደር አይነት መልእክት ነው። አንዋጋም ግን ይሄንን ጥያቄ አንተው ነው አነጋግሩ ነው። ገብቷችኋል አይደል? አነጋግሩ ነው እንነጋገር። ዞሮ ዞሮ ከኤርትራ ጋር መነጋገር የሚፈልጉ አያደርጉትም። ጦርነት ምንም አይነት ጦርነት ሊኖር አይችልም። ኤርትራ በራሷ መሬት ላይ ነው ያለችው። በራሷ መሬት ላይ ነው ዝግጅት እያደረገች ያለችው። ካምፕ ሰራች፣ ምሽግ ቆፈረች ተብሎ የሚነፋው ወሬ ኤርትራ በራሷ መሬት ላይ ነው ያለችው። በሰው መሬት ላይ ያገባችው ነገር የለም። አንድ የሚማታ ሰው ደግሞ ሽጉጥ ገዝቻለሁ ብሎ ጥሩምባ አይነፋም። ክላሽ ገዝቻለሁ የታባክ ጥሩ ዱላ ከዛራ ዛሬ ገዝቻለሁ ገበያ ላይ እስኪ ልባሌና አይልም። ወይ ሄዶ መምታት ነው ወይ ሲመጣ ጠብቆ መምታት ነው። ጎበዝ ሰው አይናገርም። እንዲህ ያደርጋለሁ አይልም። ይሄ ምንድነው? አነጋግሩን እንነጋገር ነው። ወደብ ያስፈልገናል። እውነት ለመናገር ከሆነ ኢትዮጵያ ወደብ ያስፈልጋታል። ኢትዮጵያ ደግሞ ወደብ የሚያስፈልጋት በአፈሙዝና በእምባከረዩ አይደለም። በሰለጠነ መንገድ በመነጋገር ጎረቤቶችን ባለማስቀየም በእንደዚህ አይነት ሁኔታ ነው። ሌላው ወደ ሱዳን የሚወስደን መረጃ ሱዳን ካርቱም እንግዲህ የአልቡርሃን ጦር ደስታውን እየገለጸ ይገኛል። ከፍተኛ ውጊያ በማድረግ ካርቱምን የተቆጣጠረበት ሁኔታ ነው ያለው። በዚህ በአልቡርሃን ጦር ዙሪያ ኤርትራ ወታደሮችን በማሰልጠን ከፍተኛ ሚና ተጫውታለች። ጦርነቱ ውስጥ ሙሉ ለሙሉ ገብተው ባይዋጉ በእጃዙር ፋይናንስ፣ ሎጂስቲክ እና ወታደራዊ ስልጠናዎችን በማድረግ ድጋፍ አድርጋለች። ከትግራይ የሄዱ ታጣቂዎች ተዋግቷል፣ ምንም እንኳን ክፍያ ቢከፈላቸው። ይሄ አስተላለፍ እንግዲህ አሁን ወዴት ነው የሚሄደው? ፖለቲካው ምን እንደሚመስል እንደገና ፈጥኖ ደራሾች በእምሬት ስትረዳ ነበር። ኢትዮጵያም ስትወቀስ ነበር። ሎጂስቲክ እና ፋይናንስን ከእምሬት እየተቀበለች እያስተላለፈች እያሻገረች እንደነበር ስትታማ ነበር። ይሄ ቡድን አሁን እንዳጠቃላይ እምሬትን ጨምሮ ፈጥኖ ደራሾችን ጨምሮ ኢትዮጵያን ጨምሮ እየተሸነፉ ነው የሚገኙ ማለት ነው። በሱዳን ጦርነት ውስጥ እጃቸውን ያስገቡት ሌሎች ሀገሮችም ሊኖሩ ይችላል። ያንን ማንሳት ስለማንፈልግና ጉዳዩ የሚመስለውና የሚመለከተን አካባቢው ላይ ያለን እኛን እንጂ ሌላ የሩቅ ሀገሮችን ተው ከድንበር ከኩታ ገጠም ከሆኑት ውጪ ባናነሳ መልካም ነው። እጃቸው ረጃጅም የሆኑ በርካታ ሀያላን ሀገሮች አሉበት በሱዳን ጦርነት ውስጥ። እንግዲህ በፈጥኖ ደራሽና በአልቡርሃን መደበኛ ጦር መካከል የተደረገው ውጊያ ነው። መደበኛ ጦራውን የነበረበትን ቦታ እየተመለሰና ሀገሪቱን እየተቆጣጠረ ይገኛል። በኋላ ከኢትዮጵያ ጋር ያለው ሁኔታ ምን ይመስላል? እዚህ ላይ እንግዲህ መገንዘብ ያለብን ነገር ቢኖር ምንድነው ኢትዮጵያ ምን እየሰራች እንደሆነ ይሄ መደበኛ ጦር የአልቡርሃን ጦር ግምት ውስጥ የገባ ነው። ፋኖ አሁን ውጊያ ላይ ነው ያለው። ኤርትራ ጋር ያለው ዲፕሎማሲ ምን እንደሚመስል እየተመለከታቸው ነው። ትግራይ ውስጥ ያለው እሳት ከነ ዶክተር ደብረጽዮን ጋር ተነጋገርን፣ ከነታደሰ ወረደ ጋር ተነጋገርን ይላል እንጂ ፌደራል መንግስት ሌሎች የቲዲኤፍ ጀነራሎች ቲዲኤፍን የሚያዙ ጀነራሎች በአብይ ላይ ጥርሳቸውን የነከሱበት ሁኔታ ነው ያለው። አጋጣሚና ጊዜ ወቅትንና ቀናትን ከመጠበቅ ባሻገር አላማቸው ሌላ ነው። አስተላላፉ እንዴት ነው የሚሆነው? የዚህ የፈጥኖ ደራሽ መሸነፍ ኢትዮጵያ ጋር ካለው ሁኔታ ጋር ምን ይመስላል የሚለውን እንግዲህ መገመት አያዳግትም። ባለፈው ጊዜ ፖርት ሱዳን ላይ ሮጦ ሄደው አብይ አህመድ በዚህ በኢትዮ ሱዳን ድንበር መተማ ዮሐንስ አካባቢ ፋኖቹ ውጊያ እያደረጉ ባለበት ሰዓት
ተሻግሮ ድንበር በጥሶ የተለያዩ መሳሪያዎችን ያገኛሉ በሚል ይሄንን መንገድ ዝጉ ብሎ የአልፋሽጋውን መሬት ማንም የሚጠይቃቸው የለም ይሄንን ብቻ አድርጉልን ፋኖች ወደዛ ተሻግሮ መሳሪያው ቅብብል እንዳይኖር ይሄንን አደራ ምናምን ብሎ አግሪመንት አድርጎ ነበር የተመለሰው ያኛው ከ10 ሰው ጋር ተስተጣላ ከአምስቱ ጋር አውቄ ታረቅ የሚለውን ፕሪንሲፕሊ ተቀብሎ እሺ ብሎት ነው የተቀበለው አልብሩሃን ማለት ነው ፖርት ሱዳን ላይ አብይ አህመድ ነው ነበር ታስታውሳላችሁ ስለዚህ ጊዜ ሲሰጥህ አባቴን የገደለ ብቻ ሳይሆን ውሻዬን የገደለን ትበቀላለህ ጊዜ ካልሰጠህ ደግሞ አባቴን ከገደለ ጋር ትኖራለህ የሚባል ነገር ሊኖር ይችላል ስለዚህ አስተላለፉ ምን ይመስላል የሚለው መገመት አያዳግታችሁም አድማጮቻችን ተመልካቾቻችን በአማራ ክልል እንግዲህ በተለያዩ ቦታዎች ላይ የካምፕ ሰበራ ፋኖቹ ካምፕ እየሰበሩ እየተቆጣጠሩ ይገኛሉ በርካታ የቡድንና የነፍስ ወከፍ መሳሪያዎችን በእጃቸው እያገቡ ይገኛሉ የመከላከያ የጦር አመራሮች ኮሎኔልን ጨምሮ ሻምበልና ሻለቃን ጨምሮ እስከ ወዳኛው እየሸኙ በርካታ ቁስለኛም ያስመዘገቡበት ሁኔታ ነው ያለው ይሄ ደግሞ በወታደሩም በሲቪል የብልጽግና አመራሮች ውስጥ ከፍተኛ ድንጋጤን ፈጥሯል ምክንያቱም እነሱ አላማቸው ያልተቆጣጠርናቸው አካባቢዎችን ተቆጣጥረን እግር በመሬት እንተክላለን ብለው ነበር ነገር ግን አሁን አክሮባት እንደሚሰራ ሰው እግራቸው በአየር ላይ ተንሳፈፈበት ሁኔታ ነው ያለው ይሄ ከፍተኛ ድንጋጤ ፈጥሯል አድማጮች ተመልካቾች አጫጭር መረጃዎች እነዚህን ይመስሉ ነበር በተመሳሳይ ፕሮግራም እና መርሃ ግብር በሌሎች የግንባር መረጃዎች ነገ እንገናኛለን መልካም ጊዜ እንደሆነላችሁ እመኛለሁ እንግዲህ መካከለኛ ምስራቅና አረብ ሀገሮች ሁሉም አይተኛ አሜሪካና ካናዳም እንደዚሁ አውሮፓ ያላችሁም ያው አትተኙም ማንን ነው ማናገኘው ኢትዮጵያኖች ሲነጋ ታዳምጣላችሁ መረጃዎቻችን መልካም ጊዜ እንደሆነላችሁ እመኛለሁ ሰላም ሁኑልኝ ሰላም ቆዩ